ገደል ማሚቱ እንዴ ሰውን በቃር ስታርጌ ትቻት ትቆሰቁሳለች ስትረገጥ ደግሞ ታለቅሳለች ታመሻል ዛሬ ገንዘብ ስለምትወጂ ታመሽ ራሱ በቂጥሽ ማስቲሽ ተገጥሞ እየተንፋቀቅሽ መተሽ ትሰሪያለሽ ማይበረከትልሽ እኮ ለዚህ ነው እኮ ገንዘብሽ ሆዳደር ሆዳ አምላኪ ሆደ ሰፊ ሆደ ቦርጫ ሆደ እንጥልጥል ወኔ አምላኬ ዛሬ የሳምንቱን ነው ማውጣልሽ የነካሽኝን እናንተ ደግሞ ማለት ነው ስትፖስቱ አላችሁ ልክ እሷ እንዳልተሳደበች የመልስ ምት ብላችሁ ልቀቁትኝ ምክንያቱም ሳምንቱ ሙሉ አፋን ስትከፍት የነበረው የመልስ ምት ይያላችሁ ልቀቁት ሆደ ጨገር ሆደ ፊንገር እንዴ እንዳለ የምትለው ለሷ ሲሆን ደግሞ ምን አለች አረኛ አማራ ሴቶች አለች አቤት አምላኩ ያባቴ የዛሬ ስንቶር ጎንደሬ ስትል ነበር አሁን ደግሞ እኛ አማራ ሴቶች የአማራ ሴት ስርዓት አላት የአማራ ሴት ካበላሏ ራሱ ስርዓት አላት እኔን ከመፍረድ እኔ ቢያንስ እንኳን አማራ በሆንም ያደኩበት አካባቢ ነፃ የሆነበት ምናምን ድሬዳዋ በቃ ሁሉም አንድ ላይ ሁሉም ብሔረሰብ ወይ ነፃ ሆኖ የሚኖርበት ሀገር ስለሆነ ሻፌ ልቆነ ብለሽ እንያዘው ይሸፈን እሺ አንቺ አማራዋ የትኛው አማራ ሴት ናት ይሄንን የሚያል ፈረሰኛ ባሏ ሳይበላ የፈረሰኛው ጸጉር ሁሉ ሳይቀር ጋጥ አርገሽ ምትበይ የትኛው አማራ ናት የትኛው አማራ ሴት ናት የአማራ ሴትማ ንገርሽ አማራ ክልል ያሉት የአማራ ሴትማ አበል እኔ ቤታ እንደው ነፃ ያለበት ሀገር እንኳን መጥቼ ስበላ ገብርኤልን ስርዓት አለ አልበላም እኔ ገብርኤል ሰው ቤት እንኳን ሲሄድ ቁራሽ እንጀራ ትንሽ ከቤቴ በልቼ ነው የሚሄደው ሰው ቤት እንኳን ሲሄድ ስርዓት እንደዚህ ነው አንቺ የትኛው አማራ ሴት ናት ይሄንም ያለ አጥንት አውጥታ ላይቭ ላይ የምትግጠው የትኛው የአማራ ሴት ናት እስኪ እንደው ወገን ፍረዱ የትኛው አማራ ሴት ናት ጎንደር ውስጥ ብትሄዱ ጎጃም ሸዋ ወሎ የትኛው አማራ ሴት ናት እንደዚህ ስትግጥ እንደዚህ አይነት አበላል ያያችሁት እንደዚህ ሆነ የትኛው አማራ ሴት ናት ወጥ እስከ እንደ ጓንቲ መስል እስከ እጅሽ ተለቅልቀሽ አጥንት እንዲምትገጩ ኖ የአማራ ሴት ከርሳም አይደለችም መጀመሪያ ባሏ ይመጣል ባልሽ አለ እናቃለን ተጣላው ምናምን ሲንግል ማማ አይደለሽም ባልሽ የት ጋራዥ የት እንደሚሰራ ሁሉ ነገር እኔ ገብርኤልን ጥሌ ካንቺ ጋር ነው ባልሽም ማልነካው ልጅሽም ማልነካው ጥሌ ካንቺ ጋር ባለጌ አንቺ ነሽ እንጂ እነሱ ምን ነኩኝ ባልሽ የት ጋራዥ የት እንደሚሰራ ሁሉን ከአስከፈ ነግርሻል ከአስከፈ ማርያም ትድፋኝ ነው ሁሉን ሰው አትጣሉ ዝርዝር አድርጎ ነው የሚያመጣላችሁ መረጃ ግን ባል ያለው ሰው አብሮ ይበላል አብሮ አቅርቦ ይበላል እሷ ስርዓት ስለምትለውሽ ይሄን መጨረሻ ነግራችኋለሁ ለምን እንደዚህ እንደምናገር ስርዓት ሰውን ስለምትሳደብ ባበላል ትሳደባለች በሰውነት ትሳደባለች በፊታቸው ትሳደባለች በኑሯቸው ትሳደባለች ትልቅ ነገር ሆኖ አይደለም ሴት ልጅ አጥንት እንዴ ሲኛኮ ብዙ ሰው እናቶች እኮ አሉ ከባላቸው ፊት ሁለት ጉርሻ ጎርሰው ባሎቻቸው ስራ ሲሄድ ደግሞ ጥርግ አድርጎ እኮ የሚበሉ አሉ ገባችሁ እኔ እነዚህን አልናገርም አይበቃም መረበቃ የለም አይበቃም ጋይስ ሳምንቱ ሙሉ የተናገረችኝን ነው አንድ ያጠራቅም የሚሄደው እኔ አይኖ ስመታ ያንገበግባል ደጋፊዎቿ አይኖ አቃለሁ ትንሽ እኔ እንደሷ ቀጥል ነው የሚያደርገው ጨብጡሉ ያሲዛል ለኔ ያነጋገር ጨብጥ ነው የሚያሲዘው ያንዘረዝራል እያዋዛው እያሳሳቁ ፈታ እያደረኩ ነው ጠቅም ማድርግክ ስለዛ እሷ ለምትናገረው ነው አማራ ሴት ልንገርሽ ለሌላ ጊዜ አማራ ሴት መጀመሪያ ፈረሰኛውን ለባሏ ቆዳውን ለራሷ ፈረሰኛውን ለባሏ ቆዳውን ለራሷ ነው የምትበላው መጀመሪያ የአማራ ሴት ስርዓት አላት አበላሏ ላይ ራሱ ድምጽ አታወጣ ፊቷ ከዚህ እስከዚህ እንደ ጻል ልጅ ምሳቃ እንደዚህ እንደ 7 አመት ጻል ልጅ ምሳቃ እንዲተለቅልቃ አትበላም አግባብ አለው በእጅ አቆራረስ አለው የአማራ ሴት ማምላክን ስርዓት አላት አበላሏ ራሱ ስለዚህ ስርዓትን ካበላልሽ ተማሪ ስለነገሩ በ14 አመቴ ነው ምንድነው ከቤት የወጣሁት አልሽ ጅራሬ የመጣሽው በ14 አመትሽ ነው ወጠምሻ ወደል በ14 አመትሽ ነው ከቤት የወጣሽው እንዴት አበላልተም እኔ አባቴ ዛሬ ሳንጣላ በፊት ነው አይደል የነገርኳችሁ የዛሬ 2 አመት አባቴ ሲጀምር ማርያምን ነው የምላችሁ ስበላ ድምጽ ሳ ጆሮዬን ነው ልሳኔን ነው የሚለኝ ድሮ የነገርኳችሁ የድሮ ተከታታዮች ታቁኛላችሁ ድምጽ እንኳን ሳወጣ ምግብ ስበላ ጆሮዬን ነው የሚዘጋኝ ታምቡሬን ላይቭ ላይ ወጥተሽ ሴት ሆነሽ
በዛን ያህል መጠን እየሰገሰግሽ ቂጥሽ እስኪደፈን እየበላሽ ይሄ የአማራ ሴት የለም። የአማራ ሴት አረቄ እየጠጣች እንዲህ ለሃጯን አታዝረከርክም። ከስርዓት ነው የምነግርሽ። ስለዚህ አንቺ እኔን ስርዓት አታስተምሪኝ። ስርዓት ለኔ ማስተማር ያላቸው የአማራ ሴቶች ስርዓት ለኔ ማስተማር ያለባቸው በስነ ስርዓት በአግባቡ የሚበሉ ሰውን ጀጅ የማያረጉ የሰው ልጅ በቤቱ የማይፈርጁ በመልክ በሰውነት በምን እያሉ ሰውን የማያውቅሱ የአማራ ሴቶች እኔም ቢተቹን አሜን ብዬ ይቀበላሉ። ከኔ ይሻላሉ። ከኔ አትሻይም። እኔን ለመምከር መጀመሪያ ራስሽ ተመከሪ። ስርዓትን ከራስሽ ይወቂ። አረቄ ጠጥተሽ ለሃጭሽን እንዲያዝረከረክሽ ትሪ ሙሉ ሰሃን ዘርግተሽ ቁጭ ብለሽ ሞያ ይመስል የምትበይ እንደዚህ አይነት የአማራ ሴት የለም። የአማራ ሴት ቤቷ ንጹህ ነው። ቤቷ ንጹህ ነው የአማራ ሴት። እኔ እግዚአብሔር ምስክሬ ነው የምላችሁ። ለጉራ ለምን አይደለም ነግራችኋለሁ። ሞቼ ዛሬ ቤቴ ሬሳዬን ሊያወጣ የሚመጣ ሰው ቢኖር ብዬ ማስብ ሲሆነኝ ቤቴ እንዲቆሽሽ እንኳን አልፈልግም። ዛሬ በሞት ማርያምን ነው የምላችሁ። ሬሳ የሚያወጣ ዘመድ ይመጣል፣ ሰው ይመጣል። ሲያይኝ ችግም ቤቷን እንዴት ነው ብሎ እንዳው እንደዛ እንኳን ያስባሉ ብዬ ነው። ታምሜ እንኳን ቤቴን ማምላክን ሰው መጥቶ ሊጠይቀኝ ቢል እንኳን ድንገት ቤቴን ብዬ ማስብ ነኝ። እንኳን አይደለም እኔ ልግማማ ቀርቶ ማምላክን እንኳን ልግማማ ቀርቶ ማለት እሷ ግን ምን አለች? ቆይ አንዴ አይ ቲንክ ላይቱ ነው መሰለኝ። እዚሁ ላይቱን አስተካክላለሁ ብዬ በጣም እንትን አለኝ። ከላይ ቴክስት ስትጽፉ እየታየኝ ስለሆነ ጋይስ አነጻኝ ላይት ስለማድረግ ነው። ኤኒዌይስ ስለዛ ተናገሪ። እኔም እየተያት በቃ ጋይስ አሁን እናንተ የእውነተኛ ሰው ከሆናችሁ በትክክለኛው የምትሄዱ ከሆነ ሰው ሳይነካኝ እኔ አለካ እኔ ትቻታለሁ። ዩቲዩብ ላይም ገብቼ አላቅም። ሳምንት ያልፈኛል፣ 7 ቀን ያልፈኛል አይደል? እሷ ግን ዩቲዩብ አዘጋለሁ ምን እያለ ስታናፋ መልስ መመለስ የለብኝም። ዝም ብለሽ ተቀመጪ። በጭራሽ አይሆንም። ለነካችሁ መልሱለት። አቅማችሁን አሳዩት። ዝም አልልም። ሳትነካኝ ነው ያለካትም። እንደፈለገይቱ ምን አገባኝ። ቲክቶኩም ሶሻል ሚዲያውም እኩል ላይ ተሰጠ። አቅም ካላት ትጫወት፣ ፈታ ትበል፣ ሰው ተሰብስብ፣ እንደፈለገይቱን። እኔም የራሴ መንገድ አለኝ፣ የራሴ ተስጧለኝ፣ እሄዳለሁ። ግን እኔን አታክ ለማድረግ እኔን ለመስደብ እኔን ባሽሙር ከመጣች አልተዋትም። እስክንሞት ድረስ አልተዋትም ነው የምላችሁ። አምሶሪ ስላችሁ አልተዋትም። ሊሰለቻችሁ ይችላል ጨዋታ ምናምን እኔ ስለምጫወት ሁሌ እንድጫወትላችሁ ትፈዳላችሁ። ከተነካው ደግሞ ነው ረግጣታለሁ። ማንንም ሰው አላስገባም። ማንንም ቤት አልከሰከስም። ረግጣታለሁ። ልኳን አስገባታለሁ። እሷ ሶሻል ሚዲያ ላይ ስለሆነች እንደፈለገች እኔ ድሮ መጣው እንዴ ነው በኩርኩም እበሳሻለሁ። ካለካችኝ እኔ ማምላክን የኔን ስም አንድ አትጥራ። እግዚአብሔር ምስክሬ ነው። አለካትም እኔ ይሄው እግዚአብሔር ምስክሬ ሞዶ አባቴን ያሳጣኝ። ስሜን አትጥራ፣ አሽሙር አታውራ። ኧረ ገኒ አያስፈልግም የኔ ፍቅር። ትናንትና እኮ ሞልተሽልኛል። ቴንክ ዩ ሶ ማች። በጣም ነው የማመሰግነው። አያስፈልግም የኔ እናት። ስሜን አታንሳ። የምታቋት የምትግባባት ሰዎች ስሟን አታንሽ በሏት። እኔ ስሟን አላነሳም። ጸጥ ብዬ ታውቃላችሁ። እኔ በእሷ ብቻ መፈምስ ወይ በእሷ ብቻ እማወራ ወሬ ያጣው ሰው አይደለሁም። በደንብ አድርጌ ማንም ሰው ቢመጣ እብድ ቢመጣ ከእብዱ ጋር አግባባለሁ። ወንዶች መጡ ከወንዶች ጋር በደንብ ፈታላለሁ፣ እስቃለሁ፣ እጫወታለሁ። የራሴ አቅም እንዳለኝ ታለንት እንዳለኝ ታውቃላችሁ። ሰው አስቃለሁ፣ እኔም እስቃለሁ፣ እጫወታለሁ። ትደበሩብኛላችሁ፣ እደበርባችኋለሁ። ሶሻል ሚዲያን ፈታ ብለን እንሄዳለን። ካላቆመች ግን አላቆምም ነው ጋይስ ምላችሁ። ካላቆመች እኔም አላቆምም። አለቀ። እኩል ይሄ ሶሻል ሚዲያ የተሰጠን አለቀ። ዩቲዩቧ ደግሞ ስለተመታባት ክፍያ አይከፈለኝም። በደንብ ይከፈላታል። ውሸታም ናት። የማህበረሰብ ማንም ሰው ባይከፈለው አፏን አንጋጣ እዛ አትቀመጥም ከበረሮ ጋር እየዞረች። አዎ ግን እንደ ድሮ አይከፈላትም። ተመቶባታል። ወደ ቲክቶክ መተሻል። ቲክቶክ ላይ ደግሞ መተሽ ሰውን እንድትንቂ አይፈቀድልሽም። አንቺም ዩቲዩብ ላይ አዘጋለሁ እንዳልሽ ልሳንሽን የቲክቶክ አካውንትሽን እንደምዘጋው ልንገርሽ። አይኖ የቲክቶክ ገንዘብ ይጥማል። ወዲያው ስለሚወጣ ነው። ታመሽ ሁሉ ነው እየተንፏቀቅሽ መተሽ እንትን የምትይው። የዩቲዩብ ቦር አንዴ ስለሆነ ነፍሰሽ ወጣ ነው የሚመጣልሽ። የቲክቶክ ወዲያው ቢያንስ ስጭ እስኪ ስቁንቁን ካንጋሮ እጅሽ እንደ ካንጋሮ እንዲህ ከሚያጥር አውጥተሽ ስጪ። ማርያምን ለሰው ስትሰጡ በሰማይ ነው የሚያበዛላችሁ። ማምላክ እኔ እንደዛ ነው የማስበው። አሁን ሰዎች ምናምን ያስቁኛል። ቤታ ጌምን ሌሎች እኮ ተጫውተው ምንም አይሰጡም። ለምንድን ነው አንቺ የምትሰጪው? ለምንድን ነው ቆጥቢ? አይ ነው ለእኔ ከማሰብ ነው። እኔ ስጡ ያላችሁን እግዚአብሔር ልክ ከዛ አብዝቶ ይሰጣችኋል።
ከዛ አብዝቶ የሰጣችሁ እንጂ ለመወደድ ለመታወቅ አይደለም። ለምን ጥሩ ሰርቼም እኮ ሰድባችሁኛል። አበሻ ቲክቶክ ላይ ጥሩ ብትሰራ ይሰድብሃል። እንኳን እኔን አይደለም ስንት የረዱትን ስንት በስቃይ የረዱትን ሁሉ እየተቀጠቀጡ ነው። ስለዛ ገንዘቤን እያወጣው መሰደቤ ለማይቀረው ለምንድን ነው ለመወደድ ብዬ የምሰጠው? እማምላክን አይደለም። ግን እኔ ዛሬ ሰጥቻችሁ በነገ በደንብ እጥፍ አገኘዋለሁ። ደግሞም እዚህ ቲክቶክ ላይ ነው ሰውን የሚሰጠኝ። ሰው የሰጠኝን ደግሞ ላሌለው አካፍላለሁ። በቃ ተካፍለን እኔ ምንድን ነው ይህን ያህል እንደዚህ ስቁንቁን ጅብ የምትሆኑት? ለምንድን ነው እማምላክን? ለምንድን ነው እንደዚህ እንዲህ በቃ ጋብሮን በቃ እንደዚህ እጃችሁ እንዴ? በቃ ለእኔ ተሰጠኝ አይደል? ባይሰጡኝም እሰጣቸዋለሁ። ነገ እንዲሰጡኝ አይደለም ደግሞ የምሰጣቸው ሰዎች በብዛት የሚሰጡ ሰዎች አይደሉም። በቃ እሰጣለሁ፣ አለቀ። ምንም ይሄን ያክል የሚያንገበግብ ነገር የለውም። የሆነ ቤት ትናንትና ስለሰማሁ ነው በጣም ነው የሳኩትኝ። ላይክ ጊፍት እኮ የምትሰጠው አምላክ ጊፍት የምትሰጠው እኮ ለምድር ለመወደድ ነው እንዴ? እኔ ጊፍት ሳልሰጥ በፊት እኮ ነው ጠላቶቹ እንኳን እየጠሉኝ የሚወዱኝ የነበሩትኝ ነው። በገንዘቤ ልሰደብ አልሰጥም። ጊፍት ብሰጥም ባልሰጥም መሳደባችሁን አታቆሙ። ድሮም ስትሰድቡኝ የነበራችሁ አሁንም ትሰድቡኛላችሁ። ገንዘቤን ቁጥብ እያደረኩኝ ፍቅር የሰውን እያገኘው በደንብ ልረገጥ ብዬ እኮ መሄድ እችላለሁ። ማንም አላስገደደኝም። ጊፍት የሰጠሁት ሰው ነው እንጂ ሊወደኝ የሚችለው ለዚህ ሁሉ ቲክቶከሮች ሊወዱኝ አይችሉም። ገብታችኋል አይደል? አሁን እኔ ለዚህ ሁሉ ሰው ጊፍት ሰጥቼ አይደለም። የሰጠዋቸው ሰዎች ብቻ ናቸው በመጠን ሊወዱ የሚችሉት። እውነትም ስለመወደድም ካወራችሁ ማለት ነው። ለምሰጠውም ሰው ደግሞ የሆነ ኮመንት አይኔ ላይ መጣ ሊቀሴ ጋር ደስ ይላል። የምንድነው የሚባለው? አይ ምን የሚሰጡ ምንድነው የሚባለው? የሆነ አባባል አለ አይደል? ኤኒዌይስ ብዙ ነገር ተፖስቶ አይቻለው መስጠት ለምፈልገው። ይሄ ደግሞ የመጨረሻ መልእክቴ ነው። ከዚህ በኋላ አላወራም በዚህ ጉዳይም። መስጠት ለፈለኩት ሰው ሰጣለሁ። ትናንትና አሁን ለዜድ ሰጠሽ ተብሎ ላይቭ ላይ ሲሰደብ ነበር። ለዜድ አይደለም ማለት ነው። ከመቃብር ውስጥ ለሞተው ለተቀበሩት ሁሉ እያወጣው መስጠት ካለብኝ ሰጣለሁ፣ መብቴ ነው። የሰጡኝ እንኳን ሰዎች እዚህ ቲክቶክ ላይ እንኳን አንድ ቀን ጠይቀውኝ አያውቁም። መስጠት ላለብኝ ሰው ሰጣለሁ። ለፈለኩት ሰው ስፈልግ ለአማራው ለፈለኩት ሰጣለሁ። የሰጠኝ መጥቶ ይጠይቀኝ ደግሞ አማራ እዚህ ጊፍት እኮ የሚሰጡኝ እኮ የአማራ ልጆች አሉ። አሁን እናንተ ሁሌ ሼር አርጊለት የምትሉት እኮ አማራ አይደለም። ያው እኔ እዚህ መሀል እንዲገባ ስላልፈለግኩ ነው። ሁሌ እናንተ ብዙ በትልቁ ጊፍት የሚሰጠኝን ሰው ታውቃላችሁ፣ አማራ አይደለም። ላይክ ደግሞ ማንም ሰው ተገዶ አይደለም የሚሰጠው፣ በፍላጎት ነው። አንድ ሁለተኛ ነገር ደግሞ ይሄ መጨረሻ ነው የምነግራችሁ። ምን ብለው ነው የተናገሩት? እያስታወስኩ ነው የምሄድበት። ያኔ ሰው በሌለበት ሰዓት ማንም ውንጥ እያለ ጌሙን በሚዘልበት በሚጫወትበት ሰዓት፣ ማንም ቤቱን ከፍቶ እርዳታ እያሰባሰበ ገንዘብ በሚሸቅልበት ሰዓት ያቺ ቤት አልነበርኩም ማለት ሰው በሌለ ሰዓት በፈለጋችሁት መንገድ ቢሆን አቅሜን ፖለቲከኛ አይደለሁም፣ ፖለቲካ አላቅም። ግን ሰው ሞቷል፣ ሰው ተገሏል ብዬ እዚህ ሀገር በአቅማቸው ሰልፍ ሲወጡ ሰልፍ ወጥቻለሁ። የሻማ ፕሮግራም አለን ሲሉ ሄጃለሁ፣ አድርጌያለሁ። ሁሉም ድምጽ ምንድነው ድምጽ መሆን አለብን ብለው አበረታች አነሻሽ አድርጌያለሁ። እርዳታ ሁሉን አድርጌያለሁ። አቅሜ በሚችለው እድሜ በሚችለው ገፍታችሁ ስም ሰጣችሁ፣ ብሔር ነጥቃችሁ፣ ተሳድባችሁ ኦኬ እነሱ ይታገሉ። እኔ አማራን አልሰድብም፣ አላንቋሽም። ጀግኖች በህይወቴም ተሳድቤም አላቅ። የራሴን ኑሮ ግን እኖራለሁ። እርዳታ ለአማራ ሰው ተጎድቷል በተባለ ሰዓት እረዳለሁ። ከዛ በተረፈ ግን እኔ ለትግላቸው እንቅፋት እየሆንኩ ከሆነ የራሴን ህይወት እኖራለሁ ብዬ ትቻችሁ ለቅቄያላችኋል። ከለቀኩ በኋላ ደግሞ ምን አድርጊ ነው የምትሉኝ? በቃ እኮ አልተመቸዋችሁም አይደል? አማራ አይደለችም ምናምን ህዝቡን አባላች፣ የአማራ ትግል ውስጥ ገባች። ወጣው እኮ ሰው ደግሞ ከወጣ በኋላ ደግሞ በራሴ ማልንቀሳቀስ አሁን ደግሞ በራሴ ደግሞ ሰውን ሰብስባ ያዘኝ፣ ሰውን እንዲያረገች ለእንትና ጊፍት ሰጠች፣ አማራን አባል እንዴ! አይ ለእናንተ ስልሙትላችሁ፣ ለእናንተ ስል ቲክቶኩን ዘግቼ ልውጣ? የማይሆን ነገር ነው። ወይ አማራ ትግል ውስጥ ልግባና አዎ አማራንሽ በደንብ ታገይልን ብለህ ቀጥል፣ ወይም ደግሞ በዚህ በኩል አንፈልግም የራስሽን ህይወት ኑሪ። ሁለቱን አማራጭ አላችሁ። ከሁለቱንም ግን ጠልታችሁ አይሆንም ጋይስ። እንዴት ይሆናል? እስኪ ሌላ ብሔር እስኪ ቁጭ ብላችሁ አስቡት።
በቃ እኔ እኮ ቁጭ ብዬ እኮ አያቸዋለሁ። ናየው የለችም እኮ እኔ እኮ በቀደም ናየው ብላችሁ ስጽፉ ስንስባት አልገባችም። ላይቭ ላይ ያለች እስኪ ቆይ ልያት። ከስጢፎ ጋር ናት። እስጢፎ ከማን ጋር ነው ጋይስ? እስጢፎ ከማን ጋር ነው? የሆነ ሰው አለ እስጢፎ ጋር ግን ማን እንደሆነ አላውቅም። እስጢፎ ከማን ጋር ነው? ናሁም አለ። ቆይ አሁን መግባቱ ነው። ናየዋለች ጋይስ። ከማን ጋር ናት? ከማን ጋር ናየዋለች? ማሮቼ የኔ ፍቅር ቆይ እስኪ ላስገባ። እሺ ናየዋለች እንዴ? እኔ እኮ ናየው ምላችሁ እኮ ስትጽፉ ኦኬ ሊያትኝ እስኪ ናየው። የትኛው አካውንት ነው ታዲያ ፎሎ የተደራረግ ነው እናሱ? አዎ አለች። ክፈቺ በሏት ማሮቼ፣ ክፈቺ በሏት። ቆይ እስኪ ኢንቪቴሽንን ኦን ላድርገው። ኦኬ ክፈቺ በሏትኝ። አየኋት። ክፈቺ በሏት። ነይ ቤታ ጌም ልቀጥቅጥሽ እያለችሽ ነው በሏት። ሂዱ። ከዛ በደንብ ታፕታፕ ታደርጉላት አላችሁ። እሺ ማሮቼ ዌልካም እያላችሁ በደንብ ታፕታፕ ታደርጉላት አላችሁ። ምናምን ፍቅራችሁን ትገልጹላት አላችሁ። ኑ ሂዱና ቤታ ልቀጥቅጥሽ ነይ ግቢ ብላሻለች በሏት። በማርያም ቆይ ላት ክፍት እኮ አይደለም። ምን አባቴ ላርግ ማሮቼ? ዝግ ነው እኮ። ኢንቪቴሽኗን ኦን አርጊው በሏት። አንዴ ኢንቪቴሽንሽን ኦን አድርጊው በሏት። ኧረ አፈምሱኝ። እኔ ጌታ ባትፈምስ ይሻላል ወንድሜ። ማርያምን ጠላት ነው የምታበዛው። ከባህሪ ነው የምትወጣው። ምንም አይጠቅምህም። አምላክ አይራቅ። ከአምላክ አይተው እንጂ ለውጥ የለውም። ፈመስክ አልፈመስክ ፍምስና ገንዘብ አይሆንም። ጋይስ ናዮን ጥሯታ። ጥሯት። ታብታብ አድርጉሽ። እኔ እኮ ናዮ ብላችሁ ጽፋላችሁ፣ ግን የምትጽፉበትን እኔ ምላችሁ እስጢፎ ከማን ጋር ነው? ጋይስ እስጢፎ ከማን ጋር ነው? ወይኔ ጌታ ወይ ዝግ እኮ ነው እንትኗ። ክፈችው አንዴ በሏትኝ። ቤት 15 ሺህ አስገቢ። ምን አባት ያርጌ ነው ጌታ። ናሁም ላከ። ቆይ ናሁም ላከ። አይተሻል። እኔማ ልሄድብህ ስል ምን እንዳሉኝ ታውቃለህ? አርጎሻል አሉኝ። ፎቶን አምጡልኝ። እንደው ፎቶን አምጡ፣ የድሮን ፎቶ አምጡልኝ። በቃሌ የምገኝ ሰው የድሮን ፎቶ አምጡልኝ። ምን ልታረጊ? በድሮ ናዮ መጣች። ላስገባት ነው። አስገቢያት እንጂ ለምን የማታስገቢያት? ምን ነው ልክ አይታት እንደማታውቁ መጀመሪያ እኔ ላውራት፣ አንተማ ሄደህ ጠይቃል ምናምን። ናዮዬ እንዴት ነሽ የኔ ፍቅር? ቆንጆ ደህና ነሽ? አለን። እንዴት ነሽ?